ሁልጊዜ ሰዎች በመጀመሪያ ስናያቸው የምንመለከተው አለባበሳቸውን ነው። ካለባበሳቸውን በመቀጠል ገጽታቸውን እናያለን። እናም ሁልጊዜም ዝንጥ ያለን ቆንጆ ሆነን ቀኑን ሙሉ ለመዋል በጠዋት ከቤታችን ከመውጣታችን በፊት ማድረግ ያሉብን ነገሮች አሉ። ሰላም፣ በዛሬው ቪዲዮ በጠዋቱ ወደ ትምህርት ቤት፣ ወደ ስራ ወይም ወደ ማንኛውም ቦታ ከመሄዳችን በፊት ማድረግ ያሉብንን ነገሮች እናያለን። አንደኛ፣ የተስተካከለ የፀጉር አያያዝ። ምንም ያክል ብንዘንጥና ጥሩ ልብሶችን ብንለብስ ፀጉራችን የተንጨባረረና የተበላሸ ከሆነ ሙሉ በሙሉ ገጽታችን ያበላሸዋል። በተለይ ፀጉራችን በፊት በኩል ስንታይ የተበላሸ ወይም ከፊታችን ቅርጽ ጋር የማይስማማና የተንጨባረረ ከሆነ ሙሉ በሙሉ ገጽታችንን የተበላሸ፣ ዝነጣችንን የጎደለ ሆኖ እንዲታይ ያደርገናል። የግድ ሁልጊዜም ወደ ፀጉር ቤት መሄድ አይጠበቅብንም። መርሳት የሌለብን የተስተካከለ የፀጉር አያያዝ ማንኛውም አይነት ቢሆን ማለት ነው ውበትን የሚሰጠን እንደሆነ ነው። ስለዚህ ሁልጊዜም ከቤታችን ከመውጣታችን በፊት ፀጉራችን በአግባቡ ተስተካክሎ መያዙን ወይም መሰራቱን ማረጋገጥ ይኖርብናል። ንጹህና የተተኮሰ ልብስ። ብዙዎቻችን ትኩረት የምንሰጠው ልብሳችን ንጹህ መሆኑን ብቻ ነው። ነገር ግን መርሳት የሌለብን የምንለብሰው ልብስ ምንም ያክል የሚያምር ወይም ውድ የሚባል ልብስ ቢሆንም የተጨማደደ ከሆነ ሙሉ በሙሉ አለባበሳችን የማበላሸት አቅም አለው። ልብሶቻችንን የምናስቀብጥበት መንገድ ወይም ልብሶቻችን የተሰሩበት የጨርቅ አይነት ቶሎ እንዲጨማደዱ ምክንያት ሊሆን ይችላል። የተጨማደደ ወይም ያልተተኮሰ ልብስን መልበስ ግን ዝርክርክ ሆነን እንድንታይ ያደርገናል። ለዚህም ነው ሁልጊዜም ልብሶቻችንን ከመልበሳችን በፊት መተኮሳቸውን ወይም ምንም አይነት የተጨማደደ እንደሌላቸው ማየት የሚያስፈልገን፣ ንጹህ መሆናቸውም ሳይረሳ ማለት ነው። ሶስተኛ፣ የጥፍር ንጽህና። የግድ በባለሙያ የተሰራ ጥፍር ያስፈልገናል ማለት አይደለም። ወይም ደግሞ የግድ ረጅም የሆነ ጥፍር ያስፈልገናል ማለት አይደለም። ነገር ግን የተበላሸ፣ የቆሸሸ፣ ተስተካክሎ ያልተቆረጠ ጥፍር ዝነጣን የማበላሸት አቅም አለው። ንጹህና ተስተካክሎ የተቆረጡ ጥፍሮች እንደ ምርጫችሁ የጥፍር ማሳመሪያ ቀለምንም መጠቀም ይቻላል። ይህም በቀላሉ ውበትን የሚሰጥና የሚያዘንጠን ተግባር ነው። ጥፍራችን ንጽህናውን የጠበቀ ከሆነ ዝነጣችንን ሙሉ ያደርግልናል። ሽክ ብለን እንድንታይም የሚያደርገን ትልቁ ተግባር ነው። አራተኛ፣ ቅንድብና የአይን ሽፋሽፍት። የፀጉራችንን ያክል ፊታችን ላይ ትልቅ ልዩነት መፍጠር ይችላል። የተስተካከለ ወይም የተቦረሸ ቅንድብና የተበጠረ የአይን ሽፋሽፍት ውበትን የሚያላብሰን፣ ፊታችን ጎልቶና ደምቆ እንዲታይ የሚያደርግልን ነው። በጠዋት ፊታችንን ከታጠብንና ከተስተካከልን በኋላ ሁልጊዜም ቅንድባችንን በተስተካከለ ቅርጽ መቦረሽ መቻል አለብን። እንዲሁም የአይን ሽፋሽፍታችንን ማበጠር። ለዚህም ንጹህ የማስካራ ቡሽንና ቫዝሊንን መጠቀም እንችላለን። አምስተኛ፣ ንጹህ ጫማ። የምንለብሰው ጫማ ምንም ያክል ውድ ቢሆን ወይም ምንም አይነት ቢሆን ንጹህ መሆን ግዴታ ነው። የቆሸሸ ጫማ መልበስ አለባበሳችንን ማበላሸት ብቻ ሳይሆን ዝርክርክና ግዴለሽ ነን እንድንታይ የሚያደርገን ነገር ነው። ሁልጊዜም ከቤት ከመውጣታችን በፊት ጫማችንን ማጽዳት ለዝነታችን ትልቅ አቅም የሚፈጥርልን ተግባር ነው። ስለዚህም ሁልጊዜም ከቤታችን ከመውጣታችን በፊት ድምቅ ብለን እንድንውል የሚረዱንን ተግባሮች ማድረግ መርሳት የለብንም። ቀላል የሚመስሉ ነገሮች ቢሆኑም እንኳን አቀራረባችንን የመቀየር ትልቅ አቅም አላቸው። አብራችሁን ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።